ሰላም የመጽሐፍን በዜማ ቤተሰቦች፣ ዛሬ በዣንቶ ዣራ ቀጣይ ክፍል ተመልሰን መጥተናል። አብራችሁ ቆዩ። ዣንቶ ዣራ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 8 አዲስ ዘመን ኢትዮጵያ። በተራራው ከርሰ ምድር ውስጥ ካሉ ልዩ ልዩ ክፍሎች ውስጥ ይሄኛው ለየት ያለ ነው። ርዝመቱ 18 ሜትር ወርዱ 10 ሜትር የሆነው ይህ ክፍል ድምፅ ወይም ውስጥም ወደ ውጪም እንዳያስተላልፍ ተደርጎ የተሰራ ነው። ግድግዳው ሰማያዊ፣ ጣራው ቀይ፣ ወለሉ ደግሞ ጥቁር አብረቅራቂ ክፍል። ከወለሉ መሃል እጅግ ግዙፍ የሆነ ክብ ጠረጴዛ ይገኛል። መጠነ ዙሪያው የትየለሌ ነው። ቀዩ ክብ ጠረጴዛ ቀልጦ የፈነዳ እሳተ ገሞራ ይመስላል። መሃሉ ላይ የቶ ቅርጽ በብርማ ቀለም ተቀርጾበታል። በዙሪያው ባለ ግርማ ሞገስ ቀያይ ወንበሮች አሉ። ቁጥራቸው አይጨምርም አይቀንስም፣ 13 ናቸው። በእያንዳንዱ ወንበር ላይም ከ1 እስከ 13 ቁጥሮች ተቀርጾባቸዋል። በወንበሮቹ ላይም ጥቁር ሙሉ ሱፍ ከቀይ ሸሚዝና ቀይ ከረባት ጋር የለበሱ 13 ሰዎች በአርምሞ ተቀምጠዋል። 13ቱም ወንበሮች ዴርቶ ጋዳ፣ ራማቶ ሃራና ዣንቶ ዣራ ከተባሉት የድርጅቱ ህዋሳት መካከል በተውጣጡ ማዕከላዊ አለቆች የተያዙ ናቸው። 13ቱም እኩል ድምፅ እኩል ስልጣን አላቸው። ከ13ቱ ህዋሳት አንዱ ከጎደለ ምልአተ ጉባኤ አይካሄድም። ተራ ውይይትም ሆነ ስብሰባ ማድረግ የተከለከለ ነው። ቁጥር አንዱ የዴርቶ ጋዳ ማዕከል በዳጋ ደሴት ከርሰ ምድር ውስጥ ከነደደ በኋላ በህይወት ከተረፉ 2 አባላት በቀር ሌሎቹ አዲስ ተመራጮች ናቸው። ከአዲሶቹ ተመራጮች ውስጥም ተራራው ከተከበበ ወዲህ ከተራራው ውጪ በቀሩት አባላት ምትክ የተመረጡ አዳዲስ አባላት አሉ። እንደተለመደው ሁላቸውም እኩል ብድግ ብለው በ13ኛው ወንበር ላይ በተሰየሙት ፕሮፌሰር በርናባስ በተባሉት ሽማግሌ እየተመሩ የድርጅቱን ቃለ መሃላ ፈጽመው ቃል ኪዳኑን ገብተው እኩል ተቀመጡ። ቃለ መሃላውም ሆነ ቃል ኪዳኑ አልተለወጠም፣ ያው የቀድሞ ነው። ስነ ስርዓት ሰፍኗል። ከጥቂት የጸጥታ ጊዜ በኋላ በ13ኛው ወንበር ላይ የተቀመጡት ፕሮፌሰር በርናባስ የጉባኤውን መጀመር በንግግር አበሰሩ። አጠር ካለው ንግግራቸው በኋላም የዕለቱን የመነጋገሪያ አጀንዳ አቀረቡ። የስብሰባው አጀንዳ በየሁሉም ፊት በመቅረቡ በቀላሉ ማንበብ ይቻል ነበረ። የመነጋገሪያው አጀንዳ የተራራውን መከበብና በከበባው ለማምለጥ የሚነደፈውን ስልት በተመለከተ ነበረ። እንደ ባለፈው ስሜታዊ በሆነ መንገድ ሳይሆን በሰከነ መልኩ ውይይቱ ቀጠለ። ከስብሰባው አዳራሽ ውጪ ያለው ከ2800 በላይ የሆነው የተራራው ነዋሪ ሁሉ ድምፁን አጥፍቶና አድፍጦ የሚጠባበቀው የዚህን ስብሰባ ውጤት ብቻ ነው። ወጣም ወረደ ሁሉም ራሱን ለማዳን ብቻም ሳይሆን ድርጅቱ ውድፍድፋዱ እንዳይጠፋ ባለው ጽኑ ፍላጎት አቋሙ ተፋልሞ ማምለጥና እንደገና ማቆጥቆጥ ነው። አብዛኛዎቹ የማዕከላዊ ኮሚቴው አባላትም ይህንን የብዙሃኑን አቋም እንደሚያንጸባርቁ ተስፋ ተደርጓል። ከሁሉም በላይ ግን ሚራዥ የአንበሳውን ድርሻ እንደሚወስድ ታምኖበታል። እስካሁን እንፋለም በሚል ሀሳቡ ከመጽናቱን በተጨማሪ ይህ ሀሳቡን ሲሰብክና ሲያግባባ ሰንብቷል። ሁለቱም በአንድ ልብ እንደሚያስቡ የሚነገርላቸው ሚራዥ እና ዣንጊዳ ተቃርኖ ያለ ሀሳብ ይዘው እንደማይቀርቡም ታምኗል። ክቡራትና ክቡራን፣ የኛ ህልውና የሚከስምበት ወይም በአንዳች ተአምር የሚቀጥልበት ወቅት ላይ መሆናችንን
ለማንም የሚደበቅ አይደለም ሲል ነበረ ሚራዥ ተራው ሲደርስ መናገር የጀመረው። ብንጠፋ የምንጠፋ እኛ ብቻ አይደለንም። በመላው ዓለም ያሉ አባላቶቻችን ዓለማችንን ብርሃን ድርግም ይላል፣ የሚደግፉ ኢትዮጵያንን ጭምር። የአባላቶቻችን ሕልውናም አደጋ ላይ ይወድቃል። እስካሁኗ ደቂቃ ድረስም ሕይወታቸውን አደጋ ላይ የጣልንባቸው አባላቶቻችን በመላው ዓለም መደበቂያ በማጣት እየተሽሎኮሎኩ ይገኛሉ። ህልማችን ብቻ ሳይሆን እነዚህን ሰዎች የማዳን ኃላፊነትም አለብን። ጠላቶቻችን ወደዚህ ከርሰ ምድር ከገቡ በዓለም ዙሪያ ያሉ አባላቶቻችን ስምና አድራሻ በእጃቸው እንደሚገባ ማንም ሊጠራጠር አይገባም። ስማቸውን ከኮምፒውተሮች ላይ ማጥፋት፣ ከመዛግብት ላይ መሰረዝ በቂ አይደለም። በሰዎች አእምሮ ውስጥ ያለውን ዝርዝር መረጃ መሰረዝ አይቻልም። የጋለ ብረት አካሉ ሲሰነቀር፣ የጋለ ብረት አጥንቱን በስቶ ሲያልፍ ማንም ቢሆን ቢለፈልፍ አይፈረድበትም። መቼም ያ የጭንቅ ቅጽበት አያስተማምንም። አላንዳች እንቅስቃሴ በጥሞና የሚያዳምጡትን ሰዎች ፊት ቃኘት አድርጎ ንግግሩን ቀጠለ። ቀድሞ እጅ አለመስጠትን የመሰለ ነገር የለም። አደጋን ቀድሞ መከላከልን ያህል ነገር የለም። እኛ ሕይወታችንን ሙሉ የሰጠንለት ህልም ያለን ሰዎች ነን። ብንቆስልለት ቀርቶ ብንሞትለት የማንቆጭበት ህልም ያለን ሰዎች ነን። ይህንን ስለ ሕይወት ቁብ የሌለኝ ሰው እንዳይደለው ልታውቁልኝ ይገባል። በዚሁ ተራራ ውስጥ ለዘመናን የደከምንባቸው የምርምር ውጤቶች እንዳሉ አውቃለሁ። ከመካከላቸው ማንም ባያስተውለውም ሁለት ሰዎች እርስ በርስ ተያይተው እንደገና ሚራዥን ባንክሮ ያዳምጡት ጀመረ። ይህን ሁሉ ህልም በመና ጥለ ነው መሸሽ አለብን ብዬም አላምንም። ነገር ግን ከዚህ ሁሉ ማስቀደም ያለብን ነገር አለ። ይህን ሁሉ ጥበብ ያፈለቀው የሰው ልጅ ጭንቅላትስ፣ ህይወትስ? አዎ ስለ ህይወት ይገደኛል። ምርምሩ እንደገና ማካሄድ እንችል ይሆናል። ጭንቅላቶችን ግን እንደገና መፍጠር አንችልም። እኛ ሮቦቶች አይደለን። ሰዎች ስለሆንን እንደገና እንገጣጠም ብሎ አመስግኖ ዝም አለ። ጌራ ቢኖር ሲል ተመኘ። እሱ ቢኖር ኖሮ በእርግጠኝነት ሐሳቡን ይደግፈው እንደነበረ እርግጠኛ ነው። ነገር ግን ጌራ ወደ ተራራው ሳይመለስ ተራራውም በመክበቡ በእርሱ ፋንታ አክሎግ የሚባል ሰው በቁጥር 8 ወንበር ላይ ተቀምጧል። አክሎግ በአምሳዎቹ መጨረሻ ላይ የሚገኝ ዝምተኛ ሰው ነው። ፊቱ ላይ የሚነበብ አንድም ስሜት አይገኝም። ሲስቅም ሆነ ሲያዝን፣ ሲናገርም ሆነ ዝም ሲል ገጽታው ላይ የሚታይ አንዳች ነገር የለም። እንቅልፉን ሲተኛ እንኳን ለሚራዥ አይኖቹን የሚገጥም አይመስለውም። የሚራዥ ኮከብ ከዚህ ሰውዬ ጋር ገጥሞ አያውቅም። ወደ ተራራው ከምኔው መጥቶ የማዕከላዊ ኮሚቴ አባል እንደሆነ ግራ ሲገባው ሰንብቷል። አብዛኛውን ጊዜ ማን ምን በምን እንዳገኘና ማን በማን የት እንዴት እንደደረሰ አይታወቅም ሲል አሰበ። አክሎግ በተራራ ውስጥ ታስሮ የሚገኘውን ታዲዮስ ኢያሱን ያናዘዘ የነበረ ሰው እንደነበር ብቻ ነው የሚያውቀው። ሚራዥ የአክሎግን ዝና ቢሰማም ግለ ታሪኩን ከመዝገብ ላይ አገላብጦ እንኳን አይቶ አያውቅም። ከዚህ ስብሰባ ከወጣ በኋላ ግን ቀድሞ የሚያደርገው ተግባር የሱን ግለ ታሪክ ማገላበጥ እንደሚሆን ወስኗል። ባለፈው ሻኪስን አንቄም ቢሆን እደራደርበታለሁ ሲል የተከራከረው ሰው ነበረ። ዛሬ ምን ይናገር እንደሆነ ይጠባበቀው ጀመር። መቼም ሻኪስ እዚሁ ከመካከላቸው ተቀምጦ ያንን አባባሉን ይደግመዋል የሚል እምነት የለውም። ሌላ አንድ ሰው ከተናገረ በኋላ የአክሎግ የመናገሪያ ተራ ደረሰ። ሚራዥ አይኖቹን አክሎግ ላይ ተከለ። አክሎግም አይኖቹን ሚራዥ ላይ አንቦገቦገ። አይጥ ለመሞቿ የድመት አፍንጫ ብሎ ሳይጨርስ ሳቅ አዳራሹ ሞላው። ከሚራዥና ከዣንጌዳ በቀር ያልሳቅ አልነበረም። አክሎግ ሳቁ ጋብ እስኪል ጠብቆ ሲቆይ ሌላ የሚናገር ይመስል ነበረ።
ነገር ግን ሌላ ቃል አልጨመረም። ታሽታለች ብሎ ቅድም የጀመረውን አባባል ጨርሶ ዝም አለ። አሁንም ሌላ ሳቅ ተከተለው። ሚራጅ በግኖ ዝም አለ። ተረኛው ተናጋሪ ዣንጊዳ ነበረ። ቀልድ ሲል ጀመረ ዣንጊዳ መረር ባለ ቅላጼ። ቀልድ የህይወት የአንዳንድ ጊዜ ማጣፈጫ ቅመም፣ የህልውና አልፎ አልፎ ማስጌጫ ቀለም እንጂ የቁም ነገር ረመጥ የሚዳፈንበት አመድ አይደለም። ህይወታችን ብቻም ሳይሆን ህልማችን ለማትረፍ ያደፈጥን ፍጡሮች እንጂ ተረትና ምሳሌ ለመታደም አልተቀመጥንም። የተቀመጥንበት ቦታ ህልማችን መደበቂያ ቦታ እንጂ የሮማ አምፊ ቲያትር አይደለም። ይህ አጣብቂኝ ጊዜ የምንቀልድበት እንዳልሆነ እኔ በበኩሌ ይገነዘባለሁ። ይህ አይነቱ ዋዛ ፈዛዛም ከዚህ ታላቅ ጉባኤ የሚጠበቅ አይመስለኝም። በእነዚህ 13 ወንበሮች ላይ ስንቀመጥ ከዚህ በፊት በእነዚህ ወንበሮች ላይ ተቀምጠው የሰበሰቡንን ታላላቅ ሰዎች ማሰብ አለብን። ከዚህም በላይ እነዚህን ወንበሮች ውሳኔ የሚጠባበቁ አያሌ ህይወቶች እንዳሉ ማሰብ አለብን። እንፋለም ወይም እንደራደር በሚለው ሐሳብ ዙሪያ ከየአቅጣጫው ብዙ ተብሏል። የኔ ሐሳብ ከተባለ ሁሉ የተለየ አይደለም። ነገር ግን ጽኑ አቋሜን ይህ የተከበረው ጉባኤ እንዲያውቅልኝ እፈልጋለሁ። እሱንም በአጽንኦት እናገራለሁ። ቃሌ የሚሆነው የምንደራደርበት ጊዜ ላይ አይደለም። ገዢው ስርዓት እንኳንስ በአንድ በህቡ በተደራጀ ቡድን ይቅርና በጥላው በሚደነግጥበት ሰዓት ላይ ያለነው። ጤፍ ተወደደ ብሎ ማማረር ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። እራበኝ ብሎ የዳቦ ጥያቄ ማንሳት ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። ለተገቢው ስራ ተገቢው ክፍያ ይከፈለኝ ብሎ መጠየቅ ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። ስርዓቱ ካለፉት 20 ዓመታት በላይ ያልመለሳቸው ጥያቄዎች ማንሳት ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። ቋንቋን መሰረት ያደረገው ፌዴራላዊ ስርዓት ጸረ አንድነትና ጸረ እድገት ነው ብሎ መከራከር ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። የዘር ልዩነታችን ለፖለቲካ ፍጆታ አታውሉብን ብሎ መማፀን ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። ግብሩና ታክሱ ፍትሃዊ አይደለምና ይስተካከልልን ማለት ሽብርተኛ የሚያስብልበት ጊዜ ላይ ነው ያለነው። የመሬት ፖሊሲው ይከለስልን ያልነውን ለዕለት የፖለቲካ ጥቅም አዋላችሁት እንጂ ለዘመናት ደም አፋሳሽነቱን አላስቆማችሁልን ብሎ መጠየቅ በሽብርተኝነት የሚያስጠይቅበት ጊዜ ላይ ነው ያለነው። የዜጎች እኩልነት ለይስሙላ ሳይሆን ከልብ የብሔር ብሔረሰቦችም ጥያቄ ለዕለት ጉርስ ሳይሆን ለዘላለም ይመለስልን ማለት በሽብርተኝነት የሚያስጠይቅበት ዘመን ላይ ነው ያለነው። እስካሁን የተናገርኩትን መናገርም በሽብርተኝነት እንደሚያስጠይቅ አለመጠራጠር አይቻልም። ዣንጊዳ ይህን ብሎ አላበቃም። ሁሉንም በየተራ ቃኝቶ ቀጠለ። እንደራደር የሚለው አካል እንደራደር ሳይሆን ማለት ያለበት ወደ ቃሊቲ እንንደርደር ነው። ዘመናዊ ጦር መሳሪያ እስከ አፍንጫው ታጥቆ ተራራ ውስጥ የመሸገን ቡድን ይቅርና እጁን ኪሶ ከቶ መሃል 4 ኪሎ ላይ በሀገሩ ጉዳይ ሲብሰለሰልና ሲከራከር የሚሆን እንኳን ምን እንደሚደረግ እናውቃለን። ምንድን ነው የምትሉት? ቃላት ለወረወረ ጥይት፣ ድንጋይ ለወነጨፈ ጀት በሚላክበት ሀገር ውስጥ መሆናችን መርሳት የለብንም። እኔ ዣንጊዳ እንዲህ መሆኑን ባቅ ኖሮ ይህን ያህል አልጨማለቅም ነበር። እኔ ብቻ ሳልሆን እዚህ ተራራ ውስጥ የሚገኙ ወንድሞቼና እህቶቼ የራሳቸውን ህይወት መኖር ሳይፈልጉ ቀርተው አልነበረም። አብዛኞቻችን የመጣነው ትኩስ ቢዛ ቅርጫት ውስጥ ከሚጣልበት የድሎት ዓለም ነው። የዳቦ ጥያቄ ኖሮብን አይደለም የመጣነው። ነገር ግን የምንበላው ከቁንጣን የዘለለ ጥቅም እንደሌለው በማወቃችንና በመገንዘባችን ነው አመጣጣችን። የወገኖቻችን ረሃብ፣ ጭቆናና ግፍ እንቅልፍ ነስቶን እንደራደር የምትሉት ከማን ጋር እንደሆነ አልገባኝ። የዘር ስካር አናታቸው ላይ ወጥቶ ከሚያንገዳግዳቸው የጦር አበጋዞች ጋር ነው? ለ20 ዓመታት አንድ ጥያቄ መመለስ አቅቷቸው ለተጨማሪ አያሌ ዓመታት ለመግዛት ቀን ከሌት ፑሽአፕ ከሚሰሩት ጋር ነው? ዣንጊዳይን እንደማይሞክረው ቃል እገባላችኋለሁ። ዣንጊዳ ይህንን ብሎ ዝም ሲል ጥቂት ጸጥታ ሰፈነ። ሁሉም በክቡ ጠረጴዛ ላይ አይኑን ተከለ። ቀጣዩ ተናጋሪ ጃክ ዶናልድ ሲሞዝ ነው። ሻጊዝ ምን ይናገር ይሆን የሚለው የሁሉም ጥያቄ ነበረ። ከሚራዥ
ውትወታ በኋላ ሐሳቡን ሳይለውጥ እንዳልቀረና መጀመሪያ የሚፈልግ የነበረው አሳማኝ ምክንያት እንጂ ሌላ እንዳልነበረ ብዙዎች ገምተዋል። ሁላችሁም ልብ የሚነካ ንግግር ተናግራችኋል ሲል ነበረ ንግግሩን የጀመረው። የኔ ንግግር እንደናንተ ልብ የሚነካ አይደለም። በመጀመሪያም የኔ ፍላጎት ጥቂት ጥያቄዎች ይመለሱልኝ ዘንድ ነበረ። እነዚህ ጥያቄዎች ሁልጊዜም ቢሆን የትኛውንም ውሳኔ ከመወሰናችን በፊት መመለስ ያለባቸው ናቸው። ለምን ጦርነቱን እንዋጋለን? እንዴት ጦርነቱን እንዋጋለን? መቼ ጦርነቱን እንዋጋለን? የት ጦርነቱን እንዋጋለን? በምን ጦርነቱን እንዋጋለን? እነማን ከማን ጋር ጦርነቱን ይፋለማሉ? የሚሉት ጥያቄዎች መመለስ ነበረባቸው። አሁንም ቢሆን እነዚህ ጥያቄዎች የሚመለከቷቸው ሰዎች ይኖራሉ። እኔ ሳይንቲስት እንጂ የጦርነት ልምድ ያለኝ ሰው አይደለሁም። ምናልባት እኔ መመለስ የምችለው ጥያቄ በምን ጦርነቱን እንፋለማለን የሚለው ይሆናል። ይህንንም ቢሆን ሰሞኑን እየተዟዟርኩ ያሉንን መሳሪያዎች ተመልክቻለሁ። ለክፉ አይሰጡም። ሆኖም የኛን የመሳሪያ ብቃት ብቻ ሳይሆን የጻራሪ ኃይሎችን ብቃት ማየት እስካልተቻለ ድረስ ይሄ ጥያቄ ተመልሷል ማለት አልቻለም። የተጻራሪ ወገን የመሳሪያና የሰው ኃይል ብቃት በውል መመዘን አለበት። የምንፋለመው በምስራቅ አፍሪካ በወታደራዊ አቋም ሆነ ብቃት ወደር የማይገኝለትን ሰራዊት ነው። ከ280 ሺህ ብር በላይ ወታደር ካለው ስርዓት ጋር መፋጠጣችን ሊታወቅ ይገባል። ከዚህ ውስጥ ምን ያህል ወታደር እንደከበበንም ማወቅ ይጠበቅብናል። ከዚህም ባሻገር አካባቢውን በተመለከተ የጠናው ጥናት መቅረብ አለበት። ሌላም መረሳት የሌለበት ነገር አለ። ውጊያው አጭርና በጥበብ የተሞላ መሆን አለበት። ለአጭር ጊዜ ቢያንስ በአንድ ሌሊት የሚጠናቀቅ ውጊያ። ዓላማችን የትጥቅ ትግል በማድረግ መንግስት መገልበጥ እንዳልሆነ መረሳት የሌለበት ጉዳይ ነው። ከዚህ ጋር በተያያዘ አንድ ፍርሃት አለኝ። የኑሮ ውድነቱ ቆሽቱን ያሳረረው ህዝብ የኛን የነፍስ አድን ውጊያ ተከትሎ አመጽ እንዳይቀሰቅስ ሰጋለሁ። ከዚህ ባሻገር ግን እንፋለም የሚለው አቋም የሚያወላዳ አይደለም። ወደን ግን እንፋለም የሚለው አቋም ሳይሆን በሁኔታው ተገደን እንፋለማለን። ህልም ተፈርቶ ሳይተኛ አይታደርም እንዲሉ ይህን ውጊያ አድርገን መንገድን ማስከፈትና ህልማችን የማስቀጠል ብሎም ሰዎቻችን የማዳን ግዴታ አለብን። ሻጊዝ ይህንን ብሎ ሚራዥን በጨረፍታ ተመለከተው። ፊቱ ተፈቷል። ከዚህ በመቀጠል የመናገር ተራ የደረሰው አያና ተፈሪ የተባለውና በቅርቡ ለመመረጥ የበቃው አባል ነበረ። እጅግ ወግ አዋቂ ቢሆንም የአሁኗ ንግግሩ ግን ቅልብጭ ያለች ነበረች። ይህን ጦርነት መጀመር ሀገሪቷን ወዳልተጠበቀ የእርስ በርስ ጦርነት መክተት ነው ሲል ተቃወመ። ከብዙ ክርክር በኋላ ጉባኤው እንፋለም የሚሉ ሰዎች ድምጽ እንዲሰጡ ተደረገ። 10 ድምጾች እንፋለም የሚለውን ሐሳብ ሲደግፉ፣ 2 ድምጾች እንደራደር የሚለውን ደግፈው፣ 1 ድምጽ ደግሞ ድምጸ ተአቅቦ አደረገ። ሁለቱ እንደራደር የሚሉት ድምጾች የተቆጠሩት ከአክሎግና ከአያና ተፈሪ ነበረ። ሆኖም በድምጽ ብልጫ እንፋለም የሚለው ጸደቀ። ጉባኤውም ስለ ፍልሚያው ጉዳይ ለመነጋገር ቀጠሮ ተይዞ ተዘጋ። ከስብሰባው ሲወጣ ሚራዥ መንፈሱ ታውቆ ነበረ። የአክሎግና የአያና ሁኔታ አላማረው። ለክፉም ለደጉም በውጊያው ጉዳይ ላይ የሚቀርቡ ጥናቶችን ባይከታተሉ ምኞቱ ነበረ። ይህንን ግን ለማንም ለመግለጽ አልደፈረም። ከስብሰባው አዳራሽ እንደወጡ ጃንጊዳን በዚህ ጉዳይ ላይ ለማነጋገር ወደ ቢሮ ይዞት ሄደ። ውድ የመጽሐፍን በዜማ ቤተሰቦች አንቶቻራ ክፍል 8 የተከታተላችሁትን ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆናችሁ ቆዩን። ሰላም።